ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ዛሬ ለየት ባለ ደግሞ ከነሉታና ከናብርሽ ወጣ ብለን በአዲስ መጥተናል ማለት ነው። እንግዲህ ሄሉና ናቲን ሁላችንም እናውቃቸዋለን። የዛሬ 2 ዓመት ነበር በብዛት የምናውቃቸው። አሁን ደግሞ ከገና በኋላ ይሄው አብለው ፏ ብልጭ እያሉ ነው። ዛሬ ተንበልክኮ የኔ መቤት ሄሉዬ ታገቢኛለሽ ወይ እያላት ነው። ታገቢኛለሽ ወይ በቃ ምን ልበላችሁ፣ እንዲሁ ጥንቅጡ የሌለበት ባልና ሚስት እንሆናለን ወይ ብሎ ተንበልክኮ ቀለበት እያለገላት ነው ማለት ነው። በጣም ደስ ይላል። እንደዚህ ቀለበት ተደራርጋችሁ እንደዚህ ተንበልክካችሁ ማለት ነው። በኋላ ያው ሚዲያ ላይ ትጋቡና ሚዲያ ላይ ተፋታን ውሰደው መባባል እንዳይመጣ ብለን እንፈራለን እንጂ እንደዚህ ቀለበት መደላለግ እንደዚህ ተንበልክከ ማረግ ቆንጆ ሆኖ ሳለ ግን ትንሽ ጊዜ በኋላ ውሰጂው ልውሰደው እንዳትባባሉ ብለን እንፈላለን ማለት ነው። በመጨረሻም በጣም ደስ ይላል ማለት ነው። እንደዚህ ደስ በሚል ሁኔታ ያው ቀለበት ሊያለግላን ነው ከመሄዱ በፊት ማለት ነው። እንግዲህ አስሮች ሊሄድ ነው ማለት ነው። ሄልዩ እስር ላድርጎች ሊሄድ ነው። ያው አስተካክሌ እወስዳታለሁ ብሏል። ተስተካክሎ ማለት ነው። አስተካክሎ ይወስድሻል። እንደ ሌላው ጎልሎ አይደለም ጨልሻለሁ አልጨለስኩም እያለ አይደለም። እንግዲህ ያንቺ ያው አስተካክሌ ነው ያለሽ። አንዳንዶቹ ግን ገና ፍሎሳሳቸውን ሳይጀምሩ ቢዛው መጣልን ትኬት ተቆለጠ እያሉ የሚነፉ አሉ ማለት ነው። ስለዚህ ሄሉዬ ገና አስተካክሎ ነው ሄሉን የሚወስዳት። ከመሄዱ በፊት ግን እንደዚህ ፏ ብልጭ ብሎ ፏ ብልጭ አድርጎ ቀለበት ተንበልክኮ አረገላት ማለት ነው። በጣም ደስ ይላል ሄሉዬ። በዚህው ቀጥ በቀደም ለታፍራንክ አድርጎሻል። ጎበዝ ነሽ። እውነቴን ነው የምላችሁ። ሴቶቹ ባላችሁን ስጡኝ በሚሉበት ጊዜ አንቺ ግን የገዛ ፍቅረኛሽን እኔ ከአላማዬ ንቅንቅ አልልም ብለሽ ጀግንነትሽን አሳይተሻልና ለሴቶችም ትምህርት ሰጥተሻል። አሁን እንግዲህ ቀለበት ተንበልክኮ እያለገላት ነው ማለት ነው። በጣም ተደስታለች። በጣም ነው የተደሰተችው። እኔ የምላችሁ እንዲህ ተደስታችሁ በኋላ ደግሞ አውልቁ ፍቱ እንዳትሉ። ያንን ቃል ኪዳን የተጋባችሁበትን ቃል ኪዳን ማለት በነገራችን ላይ በጣም ከባድ ነው። እናንተ ስለማታውቁት እዛ ጋ ቃል ኪዳናችሁን ስትገባቡ የነበላችሁ ታውቃላችሁ። ቃል ኪዳናችሁን አውልቃችሁ እንደ ቃቃ የምትጫወቱበት ማለት ነው። እንደ አሻንጉሊት የምታረጉት ማለት ነው። ልለይህ ላልለይህ ትባባሉና ቃል ትገባቡና የሆነ ስህተት ስታገኙ እኔ አልፈልገውም ውሰጂው መልሺው ውሰጂው ትባባላላችሁ ማለት ነው። ቃል ኪዳን ማለት በጣም ከባድ ነው። ቃል ኪዳን ገብታለታለች ማለት ነው። በዚህው በቃላችሁ ኩሉ ነው ምንድን ነበር የሚባለው? ቁሙ ማለት ነው። እና እኔ ትናንትና በነገራችን ላይ አይታችኋል መቼም የሩታና የሄርሜላን እንትን ማለት ነው። እኔ በሚገርመኝ ነገር ማለት ነው ሩታ አንቺ ገና ለገና ደስታ አሜሪካን ይዞኝ ይሄዳል ብለሽ የገዛ ባልሽን አሳልፈሽ አንቺ እኮ ነሽ እንደውም ባልሽን ቀጥ ብለሽ መያዝ ያለብሽ ባልሽን። አንዳንዶቻቸው እሷ ምን ታደርገው እሷ ነች ፊት እየነሳችሁ እየገፋችሁ ነው እንጂ እሱ እንደሆነ አሁን እየቀለባት እየተለማመጣት ነበር። ስለዚህ አሳልፋ ሰጠች። ሄርሜላ ደግሞ እንግዲህ ተደስታ በደስታ ላይ ያንን ቃል ኪዳናቸውን ሲገባቡ የነበሩትን ቃል ኪዳናቸውን ጥለው እኔ አንዳንዴ ለማትተገብሉት ነገር ቃል ኪዳን ባትገቡስ? ቃል ኪዳን እኮ ከባድ ነው። እናንተ ለነገሩ የሃይማኖት ነገር ስለማይገባችሁ ነው እንጂ በሁሉም ሃይማኖት ቃል ኪዳን ከባድ ነው። ስለዚህ በቃል ኪዳናችሁ እንትን ብላችሁ ውሰደው አልፈልገውም እፈልገዋለሁ እንዲህ ለነገሩ ድራማ እየሰራችሁብን ነው። ለማንኛውም ሄሉዬ እንግዲህ ያው ፍራንክሽም ሁልሽም በጣም ደስ በሚል ሁኔታ እየተሳካልሽ ነው። አሁን ባሏን እንግዲህ ያው ቃል ኪዳን አስገብተዋለች። ቃል ኪዳን ገብቶላታል። ከእንግዲህ በኋላ ጥሏትም ቢሄድ ያው ውጭ ነው የሚኖረው።
በነገራችን ላይ ውጭ ነው የሚኖረው ናታ፣ ይሄዳል ግን ይወስዳታል። እና ለማንኛውም እንኳን ደስ ያለሽ ብለናል። እንኳን ደስ ያለሽ ብለናል። ሄሉ እንኳን ደስ ያለሽ፣ ቀለበትሽን አድርገሻል። ከእንግዲህ በኋላ አንቺም ያው በባልሽ ተማምነሽ እሱም በሚስቱ ተማምኖ መኖር ነው ያለባችሁ። ቃል ኪዳናችሁን አክብራችሁ መኖር ነው ያለባችሁ። በነገራችን ላይ በአሁኑ ጊዜ እኔ ምን እንደነካን አላውቅም። ሴቱም ወንዱም ምን እንደነካው እኔ ሚዲያ ላይ አንዳንዴ ስትገቡ የምታዋቸው ነገሮች ሁሉ የተጨመላለቀ ነገር ነው። በፊት ሚዲያ ስለሌለ ይሁን እንዲህ ሁሉ ጉድ ተደብቆ የነበረው ነው የምትሉት። እኔ በፊት እንግዲህ ያው ብዙን ሚዲያ የለም መሰለኝ እና አሁን ደግሞ ይሄ ሚዲያ ከመጣ በኋላ እንዳለ እየተግማማ የስንት ዓመት ባለትዳር የስንት ዓመት ፍቅረኛ የስንት ዓመት ልጅ ወልደናል ብለው የሰው ልጅ አሳድገው ሲመረመሩ የሌላ ሰው ሆኖ ይገኛል። እና በጣም የሚገርም ነገር ነው። የዘንድሮው ደግሞ የባሰ ነው። እንደው ሚዲያውን ተተከታተላችሁት ማለት ነው። እና ቃል ኪዳን ተገባችሁ በኋላ ያ ሰው እንኳን ችግር ቢኖርበት ባላችሁ እንኳን ችግር ቢኖርበት ወይ ከእናንተ ጋር ችግር ቢኖር ችግራችሁን እንትል ብላችሁ ነው እንትል ማለት ያለባችሁ እንጂ ከዛ ቃል ኪዳን ቀላል አድርጋችሁ ቃል ኪዳን ተቀባቡና ላልለይሽ ትባባሉና በኋላ ደግሞ እኔ ወሳጂው መልሽው ትላላችሁ ማለት ነው። ለምትሉ ነው ያልኩት። ሄሉና እንግዲህ ናታ አላየሁም በቃ